በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 17 በዚህች ቀን ታላቅና ክቡር የሆነ የዓለሙ ሁሉ መምህር የቁስጥንጥንያ አገር ሊቀ ጳጳሳት ቅዱስ ዮሐንስ አፈወርቅ ሥጋው የፈለሰበት ነው። ይህም እንዲህ ነው። መበለቲቱን ቦታዋን በግፍ ነጥቃታለችና እርሱም እንድትመልስላት ቢያዛት ስላልሰማችው ስለ መበለቲቱ ቦታ ቅዱስ ዮሐንስ ንግሥት አውዶክስያን ባወገዛ ጊዜ በእርሱ ላይ ተቆጣች። ሰይጣንም በልቧ አደረና ስለ ክፉ ስራቸውና ስለ በደላቸው አውግዞ የለያቸውን ኤጲስቆጶሳት በእርሱ ላይ ሰበሰበች። እነርሱም ስለ መሰደዱ ከእርሷ ጋር ተስማምተው አድራኮስ ወደምትባል ደሴት አጋዘችው። በዚያም ጥቂት ዓመታት ኑሮ ወደ መንበረ ሲመቱ ተመለሰ። ከዚህም በኋላ ዳግመኛ መናፍቃን የሆኑ ኤጲስቆጶሳትም ሰበሰበችና ወደ አርማንያ አጋዙት። ከዚያም በረሃ ወደሆነ ሩቅ ሀገር ሰደዱትና በዚያ አረፈ። የአርቃዴዎስም ልጅ ታናሹ ቴዎዶሲዮስ በነገሰ ጊዜ መልእክተኞችን ልኮ የቅዱስ ዮሐንስን ሥጋ ብዙ በመዘመርና በማመስገን በታላቅ ክብር ወደ ቁስጥንጥንያ አፍልሶ አስመጣው። ይህም ከእረፍቱ በኋላ በ35 ዓመት ነው። በሌላ በቅብጢ መጽሐፍ በግንቦት ወር 22 ቀን እንደተደረሰ ይናገራል። በሮማውያን መጽሐፍ ግን በየካቲት ወር 22 ቀን ተባለ። የእንቁ ፈርጾች ባሉት የእብነ በረድ ሳጥን ውስጥም አድርገው ወደ ቤተ መቅደስ አስገቡት። ከሥጋውም ታላላቅ የሆኑ ድንቆይ ታምራት ተገለጹ። ሁለተኛም የእስክንድርያ ግጻዌና የሀገረ ቅፍጥ ኤጲስቆጶስ አባ ዮሐንስ የጻፈው ግጻዌ የመለካውያንም ግጻዌ በዚች በህዳር 17 ቀን ቅዱስ ዮሐንስ አፈወርቅ እንዳረፈባት ተባበሩ። ሁለተኛም ደግሞ የመለካውያን ግጻዌ ዮሐንስ አፈወርቅ አይሉል በሚባል ወር በ14 እንዳረፈ ይናገራል። ይህም በጌታችንና በአምላካችን በመድኃኒታችን በመስቀሉ በዓል መስከረም 17 ቀን ነው። ስለዚህም ራሱን ለማስቻል ወደ ህዳር 17 ቀን ለወጡት። የቀደሙ መጻሕፍት ግን እረፍቱ ግንቦት 12 ቀን እንደሆነ ያወሳሉ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ አባት በቅዱስ ዮሐንስ አፈወርቅ ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለፍልሰተ ሥጋ ከዮሐንስ አፈወርቅ ሀገረ ሲመትከ ቁስጥንጥንያ እምገዳመ ስደት ርሁቅ መንፈሴ ሃድስ እግዚኦ ውስተ ከርሴ ሩቅ በዘይታቀብ ውስቴቱ ትምህርተ ዚአከ ጽድቅ ከመወድየት ወይን ሀዲስ በሀዲስ ዝቅ። በዚህች ዕለት የቡሩክ አብርሃምና የሚስቱ የሐሪክ መታሰቢያቸው ነው። ዳግመኛም የወፂፍ ጻድቃን መታሰቢያቸው ሆነ። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለከ አብርሃም ብሩክ ወለብሲትከ አሪክ ዘፈረክሙ ሕፃነ ቅዱስ አምላክ ጺሁ ሊተ ፍኖተ ለበዊ ሃበቦይክሙ ምስማክ እስመ ፍኖቴ ታጽረ በሶክ። ሰላም እብ ጻድቃነ ማዓተ ገዳመ ወፂፍ የሉ እለመነኑ አብያተ እስከረከቡ ባሲ ዘአምላከ ያዕቆብ ቤተ ይወሃቡ ለመልታቶሙ እሙሃዛንብ ረፍተ ወላይኖሙ ካይበ ምንተኒ ህድመተ። በዚህች ዕለት ዳግመኛ ለማስተማር የተጠራ የአበምኔቱ የአባ ሲኖዳ መታሰቢያው ነው። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑም ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን።
ሰላም ለሲኖዳ እንታታተ ግብሮ እንዛ በምኔት ውእቱ ዘተጸዋ ለምህሮ አልባ በድኩማን የአይርፍ እምርቀተማም ተጺሮ ቀዲሆ ሌሊተ ወፀዊሮ እምበለመኑ የአይምሮ ለለበአቶሙ ይሜጡ አንቢሮም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 18 በዚች ቀን ቅዱሳት ደናግል አጥራስስና ዮና በሰማዕትነት አረፉ። በዚህችም ዕለት ከአባቶቻችን ከ12ቱ ሐዋርያት አንዱ ቅዱስ ሐዋርያ ፊልጶስ በሰማዕትነት ያረፈበት መታሰቢያው ነው። በዚችም ቀን የየዋህ አትናስዮስ የእረፍቱ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀመለት ውኩበ መላቡ ሁላን ዘተርፈ ነቢያት፣ ቅዱሳን፣ ወሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሙ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባስ ህቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት